ወደ ዋናው ነገር ስንመለስ ግን አራ አይደለምና ታዲያ ምንድነው ከተባለ ሰው ምግብ እያማረጠ በሚበላበት ዘመን በሰለጠነ ዘመን የፈጣሪ ጸጋ በምድር በተትረፈረፈበት ዘመን እንደዚህ አይነት ስራ ስር መለቃቀም ጦጣነት አይደለም ወይ የሚል ሐሳብ ነው የማቀርበው። ይሄ ከአር ምን ይለየዋል የሚል ሐሳብ ነው ያለኝ እኔ። ገብቷቸዋል። አፍና ሆድን የፈጠረ አምላክ ለዚች ሆድ ደግሞ ብዙ ጸጋን የሰጠ አምላክ ክህደት አይደለም ወይ ነው የኔ። ምንድነው ልዩነቱ ነው? አር ከመብላት ልዩነቱ ምንድነው? አር ባይሆንም አር የሆነ ጭንቅላት መሸከም ነው የኔ ሐሳብ። ብዙ የፈጣሪ ጸጋ በተትረፈረፈበት ዘመንና ጊዜ ምግብ አልፈልግም ብሎ እንትን ውስጥ ገብቶ ሰው ቅጠል መለቃቀም ምንም የሚሉት ነገር ነው። አር ባይበላም አር የሆነ ጭንቅላት ተሸክሞ ያለ ህዝብ ነው። የገዳም የሚገኙ ሰዎች አር የሆነ ጭንቅላት ያላቸው የተሸከሙ ደናቁርት ናቸው። ለኔ አያስፈልግም፣ ውሸት ነው። በነገራችን ላይ ጠንካራነት የሚለካው እየተፈተንክ ካለፍክ ነው እንጂ ገዳም ውስጥ በመግባት ከብዙ ነገር በመለየት የመንፈሳዊነት ጥንካሬ እዛ ውስጥ የለም። የመንፈሳዊነት ጥንካሬ ያለው ከሸርሙጦች እየተጋፉ ከሌቦች እየተጋፉ የሚደረገው መስዋዕት ነው የመንፈሳዊነት ጥንካሬ የሚባለው እንጂ ከጦጣ ጋር እየኖርክ ማን ያሳስታል? እዛ ውስጥ ብትፈልግስ የት ታገኘዋለህ እኮ ነው። ይሄ በቃ ጠንካራ ስለሆኑ አይደለም፣ ሰነፍ ስለሆኑ ነው። ሰርተው መብላት ስለማይችሉ ነው። እነዚህ ሰዎች ዝሙት አይሰሩም ካልከኝ እና አባንትና ይመስክሩ፣ ውሸት ነው። ውሸት ዝሙት ሳይሰራ እዛ ውስጥ የሚኖር ሰው የለም በፍጹም። እኔ እርግጠኛ ነኝ፣ አረጋግጬ ነው እየተናገርኩ ያለሁት። ውሸት ነው። ይሰራሉ፣ ግጥም አድርገውም ሰርተዋል። ሰርተው ተብለውም የተባረሩ ሰዎች አሉ፣ ዝም የተባሉ ሰዎችም አሉ። አባቶችም ለእንደነዚህ አይነት ነገር ተቃውሟቸው ያቀረቡ ሰዎችም አሉ። ልዩነቱ ምንድነው? አሁን አፕል እና እንትን ምንድነው? ይሄ እንትኖችን እየበላ ሰው አለ ብዙ ነገር ነው የሚበሉት በነገራችን ላይ። ከዛ ደግሞ እዚህ ወደዛ እንዲሄዱ ልጆቻችሁን የምትደግፉ ሰዎችም አር የሆነ ጭንቅላት የተሸከማችሁ ሰዎች ናቸው። ስለዚህ ልዩነት የለውም። አር ባትበሉም አር የሆነ ጭንቅላት የተሸከማችሁ ሰዎች ናችሁ። ልክመሰው አባ ምንም አይለኝም። ምንም የአባቶችን መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና አይቀርብ ወምጣጤ ደሞት መራራስ ወረቹ ይሄ መለሻው አባ እንግዲህ ካልተቻለ አንድ ሰው አልቻለ እንደማቀማሰው ይቀርብኝ አባቴ። ይሄኛው እንደዚህ የሆነ ይብስል። አዎ ይብሳል። አልቻልኩኝም አባ። ምንም ልዩነት የለውም። የተበላው ግን አር አይደለም። ከስራ ስር የሚዘጋጅ የሚመር ምግብ ነው። የሚመር ነገር ነው። ገብቷችኋል? የረሃብ ማስታገሻ ምናምን ብሎ ያስቀመጡት ነገር ነው። በነገራችን ላይ እሱ ሁሌም አይበላም። ተዘጋጅቶ የተቀመጠ እንጂ ሁሌም ምግባቸው እሱ አይደለም። ቆሎ ይበላል፣ ባቄላ ብዙ ነገር ነው ይበላው እንጂ እሱ ከበሉማ በሳምንት ይሞታሉ። በነገራችን ላይ በጣም ይመራል፣ ለጤናም ችግር አለበት። ውሸት ነው። ተዘጋጅቶ የተቀመጠ ነው። ፖለቲካ ነው ራሱ የሰራው። እሸቱ ይመቸው፣ ስራው ነው። ይህን ስንጨርስ ብዙ ነገር ያልነካነው ነገር አለ። ቢሆንም ግን ንግስቲቷ እዚህ ጋር ቁጭ አድርገን እንደዚህ አጨልቆ እየተመለከቱ ስለሆነ እርሶን ሰላም ብለን ወደ ጉዳያችን ብንመለስ መልካም ነው። የዳዲዎችም የልጆቻቸውም ጉዳይ ስላለን እንዴት ነሽ? የተከበሩ አንሚት ያድርጉ።
ሚታቸው ቢያነሱ መልካም ነው። እሺ በቃ እስኪ መለሱ እንትን እናድርግ እስኪ። እኔ የምላችሁ ሰዎች የሆነ ነገር አየሁ በሚቀልዱ ሰዎች የተለመደ ፖለቲካቸውን ለቅፈላና ለሽቀላ ብለው ያመጡት ጉዳይ ነበረ እና እላቸዋለሁ ወይዘሪት ጠጅቶ ብሬ ባለፈው ደንግጣ ሳታስበው በሚስጥር እምራን ደንግጣ ያሳየችውን ፊቷን በዩቲዩብ ነው መሰለኝ አየዋለሁ። እንዴት እንደደነገጥኩ እንዴት በአንድ ሰው ሁለት ፊት ይታያል? ሁለት እኮ ነው። አንዱ ቺምፓዚ ነገር ነው፣ ጭላዳ እንትን ነገር ነው። አንዱ ደግሞ የሰው ቅሪት ያለበት እንትን ማለት ነው። እንደዛ ነው ያየሁት እኔ። ግማሽ ፊቱ እንዴት ልግለጽላችሁ? በጣም እንትን ነው። በነገራችን ላይ ሰውየው እኔ እንደተረዳሁት በሐሳብ መንምነዋል። ጠጅቱ ብሬ ማዲያት በነገራችን ላይ ዝም ብሎ የሚመጣ ነገር አይደለም። ማዲያት ከሐሳብ ነው፣ ከመጨነቅ የሚመጣ ነገር ነው እና በዛ ልክ ጥቁር ብሎ ፊቱ በጣም ማዲያት በማዲያት ሆኖ ምን ሆኖ ነው ምናምን በጣም ነው የሚያሳዝነው። እና ሳስበው ለካ ልጁ ያስባል። የኑሮ ችግር አለበት፣ የፍርሃት ችግርም አለበት። በአንድ ሰው ሁለት ፊት ነው ያየሁት እኔና የ665 አምላክ ምህረቱን ይላክላት። አንተ ያየው ሁለት ፊት ነው አይደለ? እኔ ግን የዓለም ዋንጫ ኳስ አይተዋል። 60 አይነት ከለር ነው ያለው፣ እሱ ፊት ነው ያየሁት። ኳስ ትመለከታለህ እንዴ? ቤላ ስራ ነው ወርዶ አልፎ አልፎ ኳስ እኮ ማለት አላይም። እኔ ምንድነው እኔ መጀመሪያ ድህነት እኔ ኳስ እኔ ግደለኝ ኳስ አላይም። እኔ በፍጹም አላደርገውምም አላይም። ኳስ የሚባለው ነገር የማውቀው ነገርም የለም። ስለ ኳስ በፍጹም ብትጠይቀኝ እኔ አሁን አላውቅም። እኔ የማውቃቸው ሰዎች አሉ፣ አንዳንድ ሰዎች ከሌላ አንጻር ነው የማውቃቸው እንጂ ኳስ ተጫዋች ስለሆኑ ብቻ አይደለም እኔ የማውቃቸው። እና ማየት የለብህም ቢላል አይምሮን እየጠበበ በቃ እየወረድክ ትሄዳለህ። ጥሩ አይደለም። እኔ ወደ ኳስ ዘለላችሁ አጋጣሚ ነው በመሃል ሚዩት አድርጊ አንቺ አንበሳ ወርተሽ ነው ማውራት ያለብሽ። ባቢ ኦፓ ማውራት ያለባት አንበሳ አስወርዳት ነው። አንበሳ ይብላ እባክህ። አሁን አጀንዳ ይላራበት ደቂቃ የለኝም። ወደ ማን ነው አንበሳው የሚወርደው? አሁን ይሄ ቤት ለስድስት መቀጣት አለባት፣ መቀጣት አለባት። ኧረ ተው የኔ መባጽዮን ቆይ እኔ በጲላጦስ ውስጥ ያየሁት ጉድ አይዲያን ነው። በሰላም ነው በጣም ባቢ ዛሬ ሰምተኛ ያየማተ አንበሳ ባሻ አንበሳ ትላለህ እንዴ? አንፈልግም እኮ እኛ እኮ ሰርተን መበላ ሰዎች እኮ ነው። ተው እንጂ ምን እናደርገዋለን? ዛሬ ጉድ ሰርታኛለች። ቤቷስ ግን ገብቼ አላስገባ ብለኛለች፣ አባረኛለች። አንተ ቢላ ላውራ ታርግ ላውራበት እንደው ድፍት ትላታለህ፣ አታወራም ወይ? ለእንግዲህ በፊት እየባረካችሁኝ ምላሴ ቤቢ የኔ ፍቅር እያጣጣምኩ ነው እኔ በዛ ስትልቆ ደስ እያለኝ እኮ ነው እንደዚህ በይሰቅዬ ማለት እንዴት ደስ እንደነ አሁን እኔ አልቻልኩም ፍልጥ አሁን እንጨት መጥቶ ቢነካኝ ራሱ ምንም እንትን አለ። እስኪ ቀጥይ እና ፍቅሬ እኔ ሁሉ ነገር ህብለ ሰረሰሪ በእንደዚህ አድርጎ ፔንዱላይ
ወደሃለሁ። ቴንክ ዩ። አሁን ወደ ተነሳው ሀሳብ ለሰፊው ህዝብ ዛሬ በዓል ስለሆነና ሲንግልና ሰናግሎች ስላሉ እንዳይሰማቸው ኢድ ሙባረክ ብያለሁ። ኢድ ሙባረክ ቤቢ። ቆይታኔ ጨስ ይዤው ልምጣ። ፍቅር እሳቱ እንዳያልቅ። እሺ ኢድ ሙባረክ ብያለሁ። ኢድ ሙባረክ። ኢድ ሙባረክ ለአማንያን። እንደዚህ ነው። እግርን ትሰቅላለህ፣ ቡናን እየጠጣ ቁጭ ብለህ እንደዚህ ነው። ስለ ዳዲ ታወራለህ። አልሄድክበትም በደንብ። እኔ እውነት ለመናገር እኔ ታላቅ ወንድሜ መንካታል ታርግልኝና በዛ ነገር ላይ ያንተን ድምፅ መስማት አልፈልግም። አቶ ጲላጦስ እኔ ታላቅ ወንድሜ መንካት አልፈልግም። እኔ ምክር ነው። እኔ ራሱን ሳያገኝ ሲቀር እኔ መልሰዋለሁ። አንገቱ እንደዚህ ጠምዘዝ አድርጌ እዚህ ጋር ነው ያለው አንተ ራስህ እኮ ምናምን ብዬ ማሳየት ካልሆነ እንደው በሸጥ ነው እንደው በሸጥ ነው በጨረታ ቢሆን የሚገዛም ባገኘን እና ምንም እየተስማማኝ አይደለም። ይከታተለኛል ፍቅር ስንት ያወጣል? እንደው በነፃ ሰጡ እንዳንባል ነው። እንደው መቼስ 665 ተብሎ ተጠርቶ የለም ጠርቶታል። ለምን በወሰዱልን እንዴ? ተከታተለኝ ማውራት አልቻልኩም። ሌላ ነው እንዴ የምትዩ? ጲላጤስን እኮ ነው ፌብ ዳዲ መስሎኝ እኮ ነው። እኔ ወይ ዳዲን አጀንዳ ቆይ እመጣልሃለሁ። እኔ አሁን ችግር የሆነብኝ ጲላጤስ ነው እንደ ጠላ እየተከታተለ አላስወራ ብሎኛል። ፍቅር እውነቴን ነው የምልህ፣ እርምጃ ልወስድበት ይገባል። ኧረ ድምፅህን አስተካክይ እንዴ። እኔ ትንሽ እንትን ብያለሁ እንዴ። ምንድን ነው እንደዚህ ድምፅሽ? እኔ እኮ ሰው አላህ ካሪስ እዚህ ቤት ያለ መንፈስ የታሰረና የተበታተነ ይሁን። እንዲሁ ቀስ ብለን ማውራት እኮ አልቻለም። ጊዜው ከፋ። ኧረ ከባድ ነው። እኔ እኮ በቃ እኔን እኮ አጭሽ የተቀመጥኩት ከእንደዚህ አይነት ነገር ለመጠበቅ ነው። ኢድ ሙባረክ። በድጋሚ ቀን ያልተገናኘን ኢድ ሙባረክ። የዓመት ሰው ይበላችሁ። ዱዓችሁ ተቀባይነት ያገኝ። ሰላም ሁኑ። በሰላምና በጤና በችግር በሐዘንም በውጣ ውረድ ውስጥም በስደትም የተቀበላችሁ እንግዲህ የሚቀጥለውን ኢድ በክብር ኢድ ነው መሰለኝ አይደል? ዛሬ ሊዱ በክብርና በሰላም ከምትወዱትና ከሚናፍቃችሁ በቤታችሁና በዝርቃችሁ እንድትቀበሉ ያደርጋችሁ። ጨርሻለሁ። ይሄም ሲበዛባችሁ ነው። ምንም መሰጣችሁ ነገር የለም። እኔ ከዚህ በኋላ ማለት ነው ጆተኔ በሉኝ በነፃ ላወራም እንዴ ሞቻታለሁ። እንደ ደግ ስለሆንኩ ነው ይሄን ራሱ እንዲሁ ያወራሁት። ምላሴ ሁላ ይገርም እና ስልክ ይገዛልሽ እንዴ ታዲያ? ቅዱስ ሚካኤልም የስልክ እንትን ያለ ስልክ እንዳገዙ በእኔ እንደው እግዚአብሔርን ለብልክ ከአይፎን 7 ጀምሮ የስልክ ማዕበል ነው እያጠራኝ ህይወቴን ያበላሸው። ስልክ አልፈልግም። እኔ ሁሌ ተናገራለሁ። ቀይ ግመል ነው የምፈልገው። ቴንክ ዩ እኔ ማለት ነው እግዚአብሔር ኩሩ። እኔ በስልክ በሽቶ በልብስ በብር ይሄ 2030 ምናምን ባለው ውይ ነው የሚለኝ እኮ ነው። ምን ነው ግመል አልሽ? አፋር ክልል እንትን ብለሽ ነበር እንዴ? እኔ በቃ ጥሎብኝ እንዴ አይ ላፍ ግመል፣ ቀይ ግመል በቃ እንዴ ወዟ የሚያምር የምፈልገው ሌላ ነገር የለኝም። ከዛ ውጪ ኦፓልን በብር ገዛታለሁ ምናምን ነገር እንዳታስቡት። እኔ በ16 ዓመት ደሞዝተኛ የነበርኩ ሴት ነኝ። ሰርቼ እንደዚህ በላቤ እንዴ። አሁን ስንት ዓመትሽ ነው? ወደ ጉዳያችን እንግባ። ይበቃል እንግዲህ። ዛሬ ምንም ተገደል እኔ 50 እንዳትይ ብዬ ነው። እሺ ደሜን ያፈልሃው። አይ የጤና ሚኒስተር ከ50 ዓመት በላይ የሆኑ ሰዎች ከሚዲያ መጥፋት አለባቸው ስላለ ከነሱ ተማሪ ወጣባቸው ነው። አሚን። ቀጥይ። ወይኔ ጌታ ሆይ ጊዜው ከፍቷል። ዲጂታችንን አንናገርም። ጉድ እኮ ነው። 50 ዓመት በላይ ታዲያ እኮ ሊሳደፈልኩ ነው ዘመን። ዳዲንማ እንትን መጨበጥ አለብሽ፣ ሰላም ማለት አለብሽ።
እኔ የፖለቲካውን አጣራት አድርጎ ስለነበረ ነው እንጂ እኔ ማውራት እየፈለኩ ነበረ። ከመጀመሪያውኑ ነገሩ አልተመቸኝም ነበረ። ግን የሆነ ሰዓት ላይ ዝም ብዬ በየሆነ ሰው ቤት ገብቼ በቃ እኔ ካልተናገርኩ ሳላህ ግመል አለው እንዴ? አረ ኮሜንተር ሳላህ ንጽጽር የሚሰራው ግመል አለው እንዴ? አዎ በቃ ይሄድበታል። አግባኝ ነው የምለው ማሮቼ። የሳላህ ስም ከተጠራ እዚህ ጋር ስለ ዳዲ እየተወራም በቃ ነገ ይሄድበታል። ሳላህ ግመል አለው? ኧረ ቀልዱ ጋይስ። ሳላህ ንጽጽር የሚሰራው ግመል አለው? ውሸታሞች! ወይኔ በቃ መታገት ያለበት ሰው ሆነ አወኩኝ። ባሌ ቤብ ባቢ ወይኔ ፍቅር እስከ ዛሬ ላንቺ ህይወቴን ኩላሊቴን በወንፊት አጠላለሁ ብለኛል አይደለ? እኔ ነው አንተ ነው ምን ነው ቀን ሲደርስ አራ ጥያቄ ያለው ሳላህን አግተ እንዴ እና ግመሉን አምጣልኝ። ዳዲን አስከትዬ እሄዳለሁ። ዳዲማ እንዲህ አይነት ስነ ምግባር የጎደለው ነገር ብሎ ከኋላ ቪዲዮ ቀርጽና ይሰራባል። አራት ቪዲዮ ነው የሚሰራው። እኔ ምንም ስለ ግመል ባህሪ የማውቀው ነገር የለም። ዳዲ ግን ትንሽ አፋር ክልል ምናምን ትንሽ ጎራ ብሎ ስለነበረ ያቀበታልና እሱን አስከትዬ ጎትቼ እመጣለሁ። ኧረ ሳላህ ግን ዛሬ ገና ሰማሁ ማሮቼ። የኢንፎርሜሽን ወይኔ ችሽሌ ወይ ሴትዮ እኔ ባለሁበት ለምንድን ነው የምትመጪው? ወይኔ እርግማን ነው የሆንሽብኝ በጌታ በኢየሱስ ስም። ቤብስ ስጠኝ የሁሉንም ሞዴሬተሮችን ስልጣን አንሳና በዚህ ስልጣን ስልጣን ለማበላሽ የለኝም። ኧረ ይሄ ከባድ ነገር ነው። የሁሉንም ኦፓል አንሳ ስለማልጠቀማቸው አራቱም ኦፓል ከባድ ነው። ኧረ ከባድ ነው። ኦኬ ቤቢ እኔ እኮ አንተ እኮ ስልጣኔና ክብሬና ስለዛ ነው ብዙ አስፈላጊ ሆነ ያልታየኝ። እቺ ሸሌቦ ያለች በቃ እኔ ባለሁበት እንዴት እንደምትገኝ ማን ልጅሽ እቺ እኔ ስለኝ ቆይ እኔ አይኖን ነው የማጠፋው ስሟን ሳልጠራ ለካ ሞላኔ ከራሴ ከኦፓል ላይ አንሳው በይ አሰናበትኩልሽ። ኦፓ ያሰናበትኩልሽ። ቴንክ ዩ አቆይ ማን ይሄ ደግሞ የራስሽ ነው መሰለኝ ካልተሳሳትኩ። የኔው ነው አንሳው በይ አይደለም የሆነ እንትን አግኝቼ ሳላህ መጣ ያለው ሰው ግመል ያለው ሰው ትኩረቴን የሚስበው እቅድ እናወጣለን። እንዴ ተረገማቸው አቃጣሪዎች። መቃጠርን እኮ ፒኤችዲ ለእናንተ እውነት ዋንጫ የቲክቶክ አዋርድ እኮ ዝም ብሎ ነው እየዞረ ላይቭ ለሚከፍት ለእናንተ እኮ ነው መሸለም ያለበት። በስማችሁ የኮሜንታተር ሲቲ ተብሎ መገንባት አለበት። እውነት በጣም በቃ እኔ ጋርም ታቃጥራላችሁ፣ ከዛ ጋር ሄዳችሁ አቃጠራችሁ። ግመሌ ሊሰረቅ ነው ብላችሁት እንጂ በምን መንፈስ ይመጣል? ማን ይጠራዋል? ትለዩብኛላችሁ እኮ ነው የምላችሁ። እነማን ናቸው እንደዚህ ሰዎች? እኔ ኮሜንታተሮች የኮሜንታተር ማህበር መስርቱ። ቶማስ እንኪ ኦኬ ቀጥይ። አሁን ቅድም ካነሳኸው ከእንትኑ ነው የምጀምረው፣ ከቋርፉ ማለት ነው። ከዛ ከምግቡ ካየኸው ምግቡ
በጣም ከባድ ከመሆኑ የተነሳ እንግዲህ የኮሜዲያን የፌሻል ሪያክሽኑን አይተነዋል። ማኘክ ራሱ አፉ ጋር ማስጠቀስ ራሱ በጣም ነበር የከበደውና ቪዲዮ ተቆርጦ የወጣ በጣም የተዘዋወረ ቪዲዮ ነበረ። የመጀመሪያው ቪዲዮ ቲክታክ ላይ ፖስት ያደረጉት ኦርቶዶክስ ክርስቲያኖች ናቸው። እንደውም ቅድም ለአንድ ሰው እያሳየሁት ነበረ ከሳምንት በፊት 1 ዊክ ይላል ኮሜንቱ ላይ ራሱ ገብተህ ስታየው ማለት ነውና ፈጠረው ከዛ ላይ ነው ዲዩት ምናምን እያደረጉ እንግዲህ ሲሰሩ የነበረውና እኔም ከትናንት ወዲያ ምናምን መሰለኝ የመጣው ፖስት አድርጎ ያየሁት ይሁን አጀንዳ መረስም አላደረኩትም እውነት ለመናገር በቃ አይቼው ነው ያለፍኩትና ትናንትና ሃኖኒ ቤት ቁጭ ብለን እንደ ርዕስ ያነሱት እንደውም ለምን ርዕስ የምታደርጉት በቃ ይሄ ርዕስ አይደለም ከፈለጉ ይብሉ አረም ከሆነ ይብሉ የአርሚት ቦርም ከሆነ እንደዚህ አይነት ነገር አጀንዳና ርዕስ አታድርጉ አስፈላጊ አይደለም ብዬ ነው ያለፍኩት። ገባ የመለኩሴው ንግግር ለፎይ ማን ነው እፎይ የሰራበትን ቪዲዮ ካዩኝ በኋላ ቪዲዮ ሰርቶበታል የሚገርም ነገር እና ብዙ ሰዎች ቪዲዮን ቫይራል አውጥተውት አየሁኝ ማለት ነው። እኔ ግን ቀድሞ አንድ ኤክሶ ይባል ጓደኛ አለን እና እዛ ቤት እዩት ሙሉን ዩቲዩብ ላይ ነው ኮሜዲያን እሸቱን የጫነው ምናምን ብሎን እያዳመጥን ነበር ሃይላይት ማለት ነው። እና ለካ ይሄ ምግቡ 2025 ላይ 2023 ይመስለኛል ፖስት አድርጓል። ገባ ግን መጀመሪያ ቆርጠው የፖስተቱት ክርስቲያኖቹ ቪዲዮውን የመለኩሴው ንግግር ድምጻቸው እሱ በቃ የሚያሳየው ፌሻል ሪያክሽን የመዘግነኑ አፉ ጋር ደርሶ የሚመልስበት የእሳቸው ደግሞ በቃ እንግዲህ እኔ ቋርፍ ነው አይደል የሚባለው እንደዚህ ነው ቋርፍ እና ስትሰማው ንግግራቸውን ትቢሆነ ስታር ያሉ ነው የአባቶች ያሉ ነው የሚመስለው ገባህም ብለ በይ እና ደጋግማ ጊዜ ራሱ ብሰማው እኔ ጊዜ በቃ ከ4 5 6 7 ጊዜ መጮ የመለኩሴው ንግግር እንደዛ ነው። እሱ ከመሰየው ሪአክሽን መዘግነን የሚበላ ነገር ዝግነን ያለውና ቪዲዮ በጣም አጭር ሾርት ቪዲዮ ነው። ፖስት አድርገው ተቀባብለው ቫይራል አውጥተውታል። ትልልቅ ሰዎች እኔን ነገር እኮ ነው አጀንዳዬን ቢዝነሴም አይደለም እንደዚህ አይነት ወሬዎች አሁን ላይ እኔ ስራም ስለሚበዛብኝ ማለት ነውና አታውሩበት እያለን መጡ። ከዛ ጓደኞቻችን አይተናል እንደዚህ አይደለም የሚለው ምናምን አሉን አየነው። ከዛ ኦሬዲ ርዕስም ተደርጎ ስለተወራ እኔ ሂስቶሪ ላይም ሶሪ ብዬ ፖስት አድርጌያለሁ የሀሳብ ልዩነት በመፈጠሩ ማለት ነው። ግን ቶፒኬ እሱ አይደለም። ማህበራዊ ሚዲያ ላይ አጫጭር ቪዲዮዎች ይወጣሉ። ያ ቪዲዮ ቫይራል ይወጣል። በማይክሮ ሰከንድ ነው ቫይራል የሚወጣው፣ ይሰራጫል እንዳለ ማለት ነው። እና ሄደህ ሙሉ ቪዲዮን ስታየው መለኩሲቷ ራሱ እዚህ ገዳም ነው ቋርፍ የምንበላው ምግብ አይገባም ብላ ስትናገር ታያለህ ማለት ነው ዩቲዩብ ላይ ገባህ እያልክ ያለሁት። እና እሱም ደግሞ ያንን የቀመሰው ምግቡ አንተ ቅድም እንደገለጽከው ምግብ ነው ያው ምግብ ተብሎ ነው የሚጠራው ያ ቋርፍ ካልክ በጣም ነው የሚከብደው ብሎ ለመጥራት ራሱ የሚዘጋጁበት መንገድ ኢንግሪዲየንቱ የሚያረጓቸው ነገሮች ከዛ ለምንድን ነው እንዲህ የመረረው ተብለው ሲጠየቁ የክርስቶስን መከራ ለማሰብ ነው አሉ። እኔ ክርስቶስ ማንም ላይ የሌለበትም ክርስቶስ አይገባኝም። ማለት ለመናገር ያሳስበኛል። አሁን እነዚህ ሰዎች እኔ አዝኛለሁ በጣም ማንም ሰው ክርስቶስ ላይ የሌለበትም ተከፍሎላችኋል ዕዳችሁ። ለምንድን ነው የክርስቶስን መከራና የክርስቶስን ስቅለት የክርስቶስን ሞት በተለይ ኦርቶዶክስ ክርስቲያን የሆናችሁ ሰዎች የምታቀሉት? ተራራ በመውጣት ያንን የሚዘገንን ነገር በመብላት ድንጋይ በመቆፈር ራስን በማሰቃየት ውስጥ ጽድቅን የክርስቶስ ካላዳነው ማንም ሰው ሊድን አይችልም። ማንም ሰው ኦልሬዲ እኔ እርግጠኛ ሆኜ ነው የምድረው ያንን ስለበላችሁ አትድኑም። በቃ 4 ነጥብ። ልክ ዕዳ ያለባችሁ ብድርና ወለድ ያለባችሁ ይመስል ክርስቶስ ላይ መከራ ለአይን የሚዘገነን ለአፍ የሚዘገንን ለምላስ የሚከብድ ምግብ እየበላችሁ እኛንም ኃጢአትን ያስገባችሁ ስታችሁን ያሰታችሁ ዕዳችሁ ተከፍሏል። በመስቀል ላይ የተከፈለው ክርስቲያን ለሆነ ሰው ምንም ዕዳ የለበትም። የዳናችሁት በጸጋ ነው። በቃ ድህነታችሁን ተቀበሉ፣ ኑሩ፣ ሕግና ስርዓትን ተከተሉ። ግን ይሄን ያህል መከራ አስፈላጊ አይደለም። እኔ በጣም ነው የከበደኝ ላየሁት ራሱ ማለት ነው። ወደ ሌላ ቶፒኬ ሲመጣ
ሙስሊሞች ፖስት አደረጉ። አባቶች አር ነው የሚበሉት ብለው ዋልድባር ይበላል ብለው ፖስት አደረጉ። እንዴት ፖስት ይደረጋል ምናምን ብላችሁ እንጥላችሁ እስኪወርድ ድረስ የጮኻችሁ ሰዎች ሰላም ለእናንተ ይሁን። ምን ነው የገረማችሁ? ማለት ጥያቄ ለምንድን ነው የተገረማችሁት? እናንተ ከዚህ በፊት ስለ እርድ የተሰራ ቪዲዮ ስለ እንስሳት እርድና ስለ ጦርነት የተሰራ ቪዲዮ ሙስሊሞች አራጅ ናቸው ብላችሁ በ6 ሰዓት ውስጥ ሙሉ ቲክቶክ እና ኢንስታግራም አልቀራ ፌስቡክ አልቀራ ዩቲዩብ አልሞላችሁትም እንዴ? አንድ የተቆረጠ ቪዲዮ ይዛችሁ የተቆረጠ አይደለም ኤዲት አድርጋችሁ ያ ቪዲዮ ማለት ያያ ዘልደታን ስደት ያስገባው ቪዲዮ ማለት ነው። ጎንደርዬ ድንግልናሽን ጠብቂ እኔ ተሰድጃለሁ ብሎ የተሰደደበት ቪዲዮ ይቅርታ ስለተጠየቀ እንደ ባብ ቀጥቅጣችሁ ያባረራችሁበት ቪዲዮ ማለት ነው። እናንተ ለሱ ይቅርታ ስለጠይቃችኋል? እራሳችሁ ማን ነኝ ብላችሁ ነው የምታስቡት? የምትወጣጠሩ ኦርቶዶክስ ክርስቲያኖች በአጠቃላይ እንዲህ ውጥር ንፍት ምናምን የምትሉ እንደፉኝት ለማያውቃችሁ ሁሉም ነፋስ በየአቅጣጫው ነው የሚነፍሰው። ስለዚህ እናንተ ስለ እውነት፣ ስለ ስነ ምግባር፣ ስለ ልክና ትክክል የማውራት ሞራል የላችሁ። 2 ቪዲዮ ኤዲት አድርጋችሁ ክርስቲያኖችን ሊያርዱን ነው ብላችሁ ድፍን ኢትዮጵያ አይደለም ድፍን ዓለም አይደል ተጠለቃችሁት በኢንተርኔት አራጆች ናቸው ገዳዩ እየተቀባበላችሁ ዛሬ ዋልድባ ገዳም ቋርፍን አር ነው የሚበሉት ብሎ ቪዲዮ ሰሩ። ውሸታሞች ብላችሁ ድራማ የፈጠራችሁት ሰዎች እናንተ ከዚህ በፊት ያን ቪዲዮ ስታሰራጩ ቼክም ቡክም አላደረጋችሁ ማስረጃው። ስለዚህ አዲስ ነገር አይደለም፣ የሚዲያ ባህሪ ነው። ቪዲዮ ይዞ መሮጥ፣ ቪዲዮ ይዞ ከአንድ ቦታ አንድ ቦታ መንቀሳቀስ፣ ከዛ በዛ በቃ ሆ ብሎ ቫይራል ማውጣት ጆሮአችሁ የሚወደው ነገር ስለሆነ ነው። ይሄ ሙስሊም ክርስቲያን ብዬ አይደለም፣ ኢትዮጵያኖች እንደዚህ ናችሁ። ተራ ወሬ መረጃ የሌለው ማስረጃ የሌለው ነገር ይዛችሁ በመሮጥ አንደኛ ስለሆናችሁ እናንተ ከዚህ በፊት የሚያገዳድል ነገር አውርታችኋል። ሊያርዱን ነው እንደዚህ አድርጋችሁ ረዷቸው ብሎ ኡስታዙ አስተማራቸው ሊጨርሱን ነው ብላችሁ ቪዲዮ ስትሰሩ ማንንም ያረመ ያስተካከለ የለም። ሙስሊሞች ናቸው ማስረጃ መተው አሳይተው አስተካክለዋችሁ ይቅርታም አልጠየቃችሁም። ስለዚህ ባትወጣጠሩ ማለት ነው፣ እንደ ተበዳይ ሪአክት ባታደርጉ። እኔ በጣም ደስ የሚለኝ እናንተ ሪአክታችሁ አንድ አይነት እኮ ናችሁ። ምንም እኮ ልዩነት የላችሁ። ደማችሁ አንድ ነው፣ ዜግነታችሁ አንድ ነው፣ አስተዳደጋችሁ አንድ ነው። መስጊድና ቤተክርስቲያን ይለያችኋል ማለት አንዳችሁ ከአንዳችሁ ትሻላላችሁ ማለት አይደለም። እንዳለ መረሽን ያለባችሁ ሰዎች ናችሁ። እንደ ዜጋ የተቆረጠ ቪዲዮ ዞ መሮጥ፣ ከዛ አጀንዳ መፍጠር፣ ከዛ ረብሻ መፍጠር፣ ከዛ ደግሞ ድራማ መፍጠር፣ ከዛ ፖለቲካ መፍጠር፣ ከዛ ደግሞ ሌላ አጀንዳ መፍጠር። ይሄ የዜግነት ያችሁ። ስለዚህ ልክ እንደ ተጠቂና እንደ ቪክተም የወልዱ አባቶች ተሰደብን፣ ወሃብያ ሙስሊም ይሄን ትበላለህ ለማያውቅ ይሄን ብላ ይቅርታ መጠየቅ አለብን። ማን ስለሆንክ ብሮ ማነህና? እናንተ ለየትኛው ብልግናችሁ ይቅርታ ጠይቃችሁ ነው ይቅርታ የሚጠይቋችሁ? እነሱ ተሳስተናል አጥፍተናል ብለው እንኳን ይቅርታ ቢጠይቋችሁ እነሱ እርግጠኛ ነኝ እናንተ አላደረጋችሁትም ከዚህ በፊት ለሰራችሁት ቆሻሻ ተግባር ማለት ነው። ስለዚህ ማህበራዊ ሚዲያ ላይ አጫጭር ቪዲዮዎች ከቦታ ቦታ ማንቀሳቀስ፣ ከዛ ቫይራል መውጣት፣ ከዛ ፖለቲካ ድራማ መፍጠር፣ ከዛ ረብሻ መፍጠር የኢትዮጵያ ኮሚኒቲ ባህሪና ማንነት ስለሆነ የሃይማኖት እንትን አደርጋችሁ ባታወሩት በጣም ጥሩ ነው። በተለይ ክርስቲያኖች ይሄ እናንተ ቁጥር 1 ናችሁ። እንደውም በቃ አዋርድ ቢኖረው የምትበሉት አይነት ስራችሁ የተለመደ ስራችሁ ነው። ሃትሪክ የምትሰሩት በዚህ ነው። እንደው ቪክቲም ሪአክት አታድርጉ ነው። ግን
ትልልቅ ኢንፍሉዌንሰሮች እንደዚህ አይነት ነገሮችን ያደረጋችሁ እና እንደው ዘለቅም ሲል ደግሞ አስቀድማችሁ ለህዝቡ የሐሰት መረጃ ሰጣችሁ የእናንተን መረጃ አምኖ ተከታዮቻችሁ ቪዲዮ ላሰራጩ ሰዎች ይቅርታ መጠየቅ አለብን ብላችሁ የምታምኑ ከሆነ በራሳችሁ ተነሳሽነት ይቅርታ ጠይቁ። ልክ አይደለንም ብላችሁ ካመናችሁ። ከዛ ውጭ ግን ማንንም የመውቀስም የመጠየቅም መብት የለውም እዚህ ሶሻል ሚዲያ ላይ እና ጥፋቱም የእናንተ ነው። ኮሜዲያን እሸቱ ሆዳም ስለሆንክ ያንን የጀመርከውን ህንፃ ስላልጨረስክ ከዓለም የተደበቁ መለኮሳቶችን እያሯሯጠ ድራማ የህንድ አክተር ነው የሚመስል ይሄ ኩችኩቼ የሚባለውን ህንድ እሷን ስራ ትሮጣለች፣ ካሜራማኑ እሷን ይሮጣል። ኮሜዲያን እሸቱ አልደረሰባትም አሉ። ኧረ እባክህ ማን ነው የሚቀርጣት ታዲያ? በድሮን ነው የምትቀርጣት? ይሄን ትበላለህ። እንስራን ትሮጣለች፣ ካሜራማን ይሮጣል፣ እሸቱ ከኋላ ይሮጣል። አልደረሰባትም አሉ። ከዛ ውሃው ጋር ደረሰና ነገራት። እንስራን እዛ መልሳ ሮጠች አሉ። በጣም ነው እንዴ እንደ ፊልም መስራት የፈለጋችሁት? ሲጀመር እንደዚህ አይነት መለኮሳቶችን ቤተክርስቲያን ራሳቸውን የደበቁ ከዓለም የራቁ ሰዎችን ለዓለም እየሸጣችሁ የምትበሉ ሰዎች ራሱ መርገምት ይመጣባችሁ እናንተ ላይ። እከካም ደከከናም ሸኮኒያም ይሆናችሁ። በክብር ነው የምትሳደበው። ይቅርታ። በዚህ ጋር የኢሉሚናቲና የኤአይ ስልጠና ትሰጣለህ፣ በዛ ጋር መለኮ ተሯሩጣለህ፣ በዚህ ጋር የህፃናት ታዳጊ ህፃናቶችን አእምሮ ታበላሻለህ። ከዛ ደግሞ እዚህ ጋር የመንግስት ካድሬ ነህ። ይሄን ሁሉ የምታደርገው ሆድህን ለማሙላት ነው። ታዲያ ለምንድን ነው ገዳም የገቡት እነሱ? ላይትም ያስፈልጋቸው፣ መብራትም ውሃ ማጣሪያ ያስፈልጋቸው፣ ፈርሲድ ያስፈልጋቸው ከሆነ ምቾትም ያስፈልጋቸው ከሆነ ለምንድን ታዲያ ገዳም የገቡት? ለምንድን ነው እነሱን ሸጣችሁ ራሱ እናንተ ቤተክርስቲያኗን የምታስተዳድሩት? ለምንድን ነው የሚሸጡት? እዛ ያሉ መለኮሳቶች ራሱ የእናንተ ችግር እኮ ነው። እነሱ የሚበሉት ነገር ቪዲዮ ላይ ባይወጣ እናንተ ቪዲዮ ላይ ጥርት ያለ ቪዲዮ ብትሰሩ እዚህ ሁሉ ድራማ ይፈጠራል። ስለዚህ ልክና ትክክል ንጹህ እንደሆናችሁ አድርጋችሁ እንደ ቪክቲም እንደ ተጠቂ አትስለምለሙ በእናታችሁ። ዚቋ ላይ ቀራችሁ ዋልድባ ገዳም የተባለ ካሜራችሁን ይዛችሁ እየሄዳችሁ ትሸጧቸውና ማህበራዊ ሚዲያ ላይ ከዛ ሁሉም ሰው የሚፈልገውን አጀንዳ ዞ ሲሮጥ እንደተበዳይ መታችሁ ደግሞ ድራማችሁን ትደርማላችሁ። የታዳጊ ህፃናቱን ስለልቦና ያበላሽ ሰው ነው ኮሜዲያን እሸቱ። እኔ ከዚህ በፊት ተናግሬያለሁ። መስዑድን ሲያቀርበው መስዑድ ነው የሚባለው ያ ወንዶ እና ይቺ ሴቷ አቴቴ ወጥ ምናምን የምትለዋለች። እነዚህ ልጆች እዚህ መድረክ ላይ መቅረብ ይሄ መስፈርት ነው ብሎ ስለሚያስቡ ልጆቹም ወላጆችም ልጆችን ስለመግባር ያጣሉ ብለን ስንናገር ሞላጭ እናንተ ግብረ ሰዶም፣ እናንተ ቤተክርስቲያን ጠላት፣ እናንተ ምቀኛ ናላችሁ። የአሜሪካን ቤተክርስቲያን ሲያሰራ አሜሪካ ነገር ገዳም አሰራለሁ ሲል ይህ ሰውዬ እኮ የሚያገኘው ገንዘብ ቤተክርስቲያኑ ከሚያገኘው በላይ ነው ብለን ስናስረዳችሁ እንጠሌ ወረደ ከፊላያችሁ አልፈልግም ምናምን አላችሁ። ሸጣችሁና ይኸው ተደራጀባችሁ። አሁን ደግሞ እየዞረ ገዳም ሲሸጥ ዝም ትሉታላችሁ እንጂ ያ ምግብ ያ እናንተ ቋርፍ ያላችሁት ምግብ ገዳይ የሆነ ምግብ ነው። ቅድም ባቢ እንዳለው አር ስላልሆነ አር አይደለም የሚባል አይነት ምግብ አይደለም። የመጨረሻ ዘግናኝ አፉ ላይ እንኳን ለማስጠጋት የከበደው ለምን ሲባሉ እነሱ ራሱ የነፍስም የስጋ ምግብ ነው። የነፍስም የስጋ ምግብ ክርስቶስ ነው። ለአንድ ክርስቲያን የነፍሱም የስጋው ምግብ ክርስቶስ ነው፣ ወንጌል ነው። ናሽናል ጂኦግራፊ ላይ ያሉ እንኳን ምን እንዲህ እኔም ቃላት እኮ አይገልጸውም። ዲሰርት አድርጋችሁ ብሉት እናንተ ይሄን ያለ ስፔሻል ምግብ ነው ብላችሁ ከተቆረቆራችሁ እንዴ እሱ የሚያሳየው ፊቱ የፊቱ የመዘግነን ያ ሁሉ እንደዛ የሚዘገነን ምግብ አፍ ውስጥ ማድረግ ያቃተው ምግብ እነሱ እየበሉ እየኖሩ ታዲያ ብሎ ካሜራ ይለቃሉ። ተሸክም ሄዱ ካሜራ ለምንድን ነው? ምግባቸው ያ ከሆነ የሚጠጡት ያንን ከሆነ ሴትዮዋ ስትናገር ሰምታችኋታል። የሞተ ነገር ይገባበታል ውሃው ላይ አለች። ውሃው ላይ ቆሻሻውን ሰብስቦ ነው የሚያመጣው አለች ውሃው። እኛ ግን ስንጠጣ ይጣፍጠናል አለች። ምኑንም ሰብስቦ ነው የሚያመጣው ውሃው አለች። ከዛ ሲሰክሳት ምን ይላታል? እማሆይ
የውሃ ማጣሪያ የለም እማሆይዬ፣ ቅድመ ጥንቃቄ ለአደጋ ጊዜ የለም። አሁን ከዚህ ደረጃ ላይ ተንከባለ በሞት ኮሜዲያን እሸቱ ብትሞት በጣም ነው ደስ የሚለኝ፣ ውስጤ ነው። 76 ጥይቴን ተኩሼ እያልኩ ምናምን ነበር የምደግስብህ ሬሳ ላይ ደደብ። የማይገባ ቦታ እየገባችሁ መልክና ድራማ መሰሩ ሰዎች የራሳችሁን ኃላፊነት ተወጡ። ኃላፊነት ውሰዱ፣ ለራሳችሁ ሪስክ ውሰዱ። ሚዲያ ላይ የወጣ ነገር ማንም ኮንትሮል ማድረግ አይችልም። ኮንትሮል ይደረጋል የሚባል ነገር የለም። ሚዲያ አንተ ታውቃለህ፣ የሚዲያ እውቀት አለ። ሸኮኒያም ደከከናም ስለሆንክ ነው ያን ቪዲዮ ያወጣው እንዴ። ዓለም እንዴት ነው ይሄ? ዓለም በቃኝ ነው እንዴ? ህይወታችሁን ቀለል እንዲልላችሁ ምን እናደርግላችሁ? ወፍጮ እናስገባላችሁ፣ ዘይት እናስገባላችሁ፣ የገበታ ቅቤ፣ እርሻ ዘመናዊ ትራክተር ያስፈልጋችኋል። እኔ የውሃ ማጣሪያም አይደለም የሚያስፈልጋችሁ ለእናንተ የሚያስፈልጋችሁ ወንጌል ነው። ያንን የመከራ ምግብ፣ ያንን በሽታ የሆነ ምግብ በልታችሁ አትጸድቁም። ስለዚህ የክርስቶስን ስጋና ደም ነው መብላት ያለባችሁ። መዳን በክርስቶስ ነው። ዕዳ የለባችሁም። ዕዳችሁ በመስቀል ላይ ተከፍሏል። ድናችኋል። ተፈጸመ ነው የተባለው። ዛሬም ትንሣኤ ነው። እናንተ ጋር ግን ዛሬም ሆሳዕና ነው። ጌታ ሆይ ና፣ ጌታ ሆይ አድነን። አረ መጥቶ ሄዷል። እናንተ እኮ ሰይጣን ፕራንክ የምታደርጉ ሰዎች እኮ ናችሁ። ሰይጣን ራሱ ብዥ እኮ ነው የሚልበት። ወንጌል ነው የሚያስፈልገው። እዛ ጫካ ውስጥ እንስራ ተሸክማ ለምትሮጠው መለኩሴ፣ መሬት ለምትቆፍረው መለኩሴ፣ አዋራ እንደዛ አእምሯቸው እንዴ የራሻ መለኩሴዎች መለኩሴ አይደሉም እንዴ? በጣም ብዙ ኦሪየንታል ቸርቾች እኮ አሉ ዓለም ላይ። ጸደት ብለው ነው የሚኖሩት። ዘመናዊ ህይወት ነው የሚኖሩት። ለምንድን ነው አለ? ስለዚህ እናንተ ራሱ ማድረግ ያለባችሁ ነገር አድርጉ። ተጠቂ እና ተበዳይ ለመምሰል እድሜ ልካችሁን እንዲህ ሲያደርጉ ነው ነገስታት ንጉሳውያኖቻችሁ ሞተው የቀሩት ከዛ አስቀያሚ ባንዲራቸው ጋር። ንቁ! ኢየሱስ አሁን ይመጣል። ሊፈርድ ነው የሚመጣው። ያንተን ቋርፍ በላህ፣ በቆልት በላህ፣ ቁርጥ በላህ። ኢየሱስ ቢዝነሱ አይደለም። ምንስ ብትበላ ኢየሱስ ለኢየሱስ ምን ሆኖ አንተ የበላኸው ነገር? በስራ ነው የምትድነው። በጸጋ አንዴ ያድነዋል። ማንም በራሱ የዳነ የለም። የእግዚአብሔርን መንግስት የምትወርሰው ግን በስራ ነው። እንደ ጦጣ የበሰበሰ ፍራፍሬና የገማ ነገር በልተ ሽቅቦ ተቁልቁል ወርደ ተፈሰደብኩም ለመልክ ሰርተ ምናምን ጽድቅን አታገኝም። ትንፈራፈራታለህ፣ አታገኝም። ስለዚህ ወንጌል ስበኩ። እንዲያው በዛፎቹ እንዲያው በፍራፍሬ ወንጌል ስበኩ። እዛ ቦታ ላይ የሚያስፈልገው ወንጌል ነው። ኮሜዲያን እሸቱ ነጠላህን እየጎተትክ በየገዳማቱ ከዓለም በተደበቁ ራሳቸውን በሸሸጉ ቦታዎች እየሄድክ ካሜራ እየደቀንክ ለዓለም አሳልፈ ሰጥተሃቸው ካሰደብክ በኋላ መልክ የምትሰራ ከሆነ አንተ ራሱ ተጠያቂ ነህ። ሚዲያ ላይ የተለመደ ነው። ማንም ከመጣ ይሸጣል እዚህ ሚዲያ ላይ። ስለዚህ ሶሻል ሚዲያ ላይ ያላችሁ ሞሮፍ ቲክቶክ ላይ ያላችሁ ኦርቶዶክስ ክርስቲያኖች ደግሞ ለማያውቃችሁ እኛ እናውቃችኋለን። ለእንስሳት እርድ እንስሳትን እንኳን ሞርዳችሁ ረዱ የተባለውን ጦርነት ላይ እንኳን ጠላትን በአሰቃቂ ሁኔታ አትግደል የተባለውን ሊገሉን ነው ብላችሁ እልል ስትሉ ምንም ማስረጃ አልነበራችሁም። የተቆረጠ ቪዲዮ ይዛችሁ ነው። ስለዚህ ታሪክ ራሱን የደገመው ቋርፍም አሉ አርም አሉ ሰውም ማረዳላችሁ እንስሳ መረዱ አሉ። አንድ አይነት ናችሁ። ምንም አትሰቃቀሱ። ስለዚህ ሁላችሁም ማህበራዊ ሚዲያ አጠቃቀማችሁን አስተካክሉ። ቪዲዮ ቼክ አድርጉ። በተለይ ትልልቅ ፎሎወር ያላችሁ ሰዎች፣ ታዋቂ ሆናችሁ ብዙ ተከታይ ያላችሁ ሰዎች ስታችሁ ሰፊውን ህዝብ አታስቱ። መረጃ ሰብስቡ፣ ፖስት ታደርጉ። ትምህርት ይሆናችሁ። አሁን ሁላችሁም ፋውል ሰርታችኋል።
በቃ ሙስሊሞቹም ፋውል ሰርታችኋል፣ ኦርቶዶክሶችም ከዚህ በፊት ፋውል ሰርተዋል። ስለዚህ አሁን እኩል አንድ ናችሁ። ዋንጫውን የበላ አርሰናል ነው። ፈቃደኛ የሆነ ብቻ ይቅርታ ይጠይቅ እንጂ ተጠቂነን ይቅርታ ይገባናል ምናምን ነጥ መናፈላ ምናምን ትጮት አያወጣም። ስንተዋወቅ አንረሳም፣ እኛ ብሮ አንረሳም። ዋንጫውን የበላ አርሰናል ነው። ፕሮቴስታንቶቹ እንዲህ ይላሉ፣ መሳደብ ፈርተው እኮ ነው። አረ በጌታ በኢየሱስ ስም አረ ጌታ አድኗችኋል ይሄንን አትብሉ እያሉ ሂስቶሪ እያደረጉ ይለቃሉ። እናንተ ደግሞ ምስጥ የትውልድ ምስጥ እድሜ ልካችሁን የኦርቶዶክስ ቤተክርስቲያን እንዲህ አከርካሪ ተጣብቃችሁ መዥገሮች፣ የራሳችሁ እኔ የሚል ነገር የሌላችሁ ድኩማን ናችሁ። እናንተ ደግሞ አይቻለሁ ፖስታችሁ ፈሪ ማይክ ይዛችሁ እንዳትናገሩ ወቅታዊ ሁኔታ ይፈቅድላችሁማ። ተጣብቃችሁ ለዘመናት መናፍቅ እየባራችሁ ስትሰደቡ የነበራችሁ ሰዎች አሁን እንደ መዥገር ተጣብቃችሁ ነው እያደናችሁ ያላችሁ ኦርቶዶክስ ክርስቲያን ነፍሶች ማለት ነው። ግን ደግሞ ልማድ አይለቅም። ሰው ይሄን በልቶ አይደለም። ያረ የጌታ ስጋና ደም ነው የሚያድነው። አረ ወደ አፍ የሚገባ እንጂ ካፍ የሚወጣ አያረክስም ብሏል። ፕሪሪ ምናምን እያላችሁ ለምን አትናገሩት? አርማ ሆኖ አይደለም። አርባ ይሆን ራሱ እናንተ ያንን በልቶ ሰው ይድናል ብላችሁ ታስባላችሁ? ቋርፎን ራሱ ቋርፍ ተበልቶ ይዳናል በእናንተ ያድናል? መዥገር ናችሁ። እንዲህ የተጣበቃችሁት ኦርቶዶክስ ቤተክርስቲያን እንዲህ እንደ መዥገር ተጣብቃችሁ ዘመናችሁን በሙሉ ሳትቆሙ ማለት ነው። ምድረ ፓራላይዝ መቋሚያ ስትሰርቁ፣ ከበሮ ስትሰርቁ፣ ነጠላ ስትሰርቁ፣ ቅርስ ስትሰርቁ፣ ጽናጽን ስትሰርቁ፣ አሁን ደግሞ ልጆቻችሁን እየሰረቃችሁ ነው። ምክንያቱም እናንተ ብራንድ የላችሁም። በተመሳሳይ ምርት ነው ሁሌ የምትሰርቁት። እነሱ ደግሞ ደደብ ናቸው። እስላሚክ ፎቢያ ስላለባቸው ለእስልምና ያላቸው ጥላቻ ከእናንተ ጎን እንዲቆሙ አድርጓችኋል። እናንተ ደግሞ ማንንም ሰው አትወዱ፣ ያልዳነን ሰው አትወዱ። ስለዚህ እኔ እናንተ ሳይኮሎጂካሊ ጌማችሁ በጣም ነው የምወድላችሁ። ይመቻችሁ። ሁሌ ነው ማደንቃችሁ። 1933 ላይ ቸርች እንኳን ያልነበራችሁ እንዲህ ውር የምትሉ ስትጸልዩ ግንባራችሁን ትባሉ የነበራችሁ ሰዎች ዛሬ በአደባባይ እየጮኻችሁ የምትጸልዩት በጸጋ አይደለም፣ ስትራቴጂካል በሆነ አካሄዳችሁ። አሁን ደግሞ ሁኔታው ለኔ ታመቼ ነው ማህበራዊ ሚዲያ ላይ ግን ቁሙ፣ በነገራችሁ ላይ ቁሙ። እንደ ቫይረስ አትጣበቁ። የሰው ሐሳብ ላይ ነቃ ደንገጥ ብላችሁ ቁሙ። ሃይዬ ለማያውቃችሁ ጌታ ለማያውቃችሁ በጣም ነገረማችሁ እንዴ! ጉድ እኮ ነው። ዳዲ ድምፅ አይሰማም። በይ አይሰማም እንዴ? አይሰማም። እንትን ይመስለኛል ማይክና ሐሳቤን ስዘጋላችሁ ማህበራዊ ሚዲያ ላይ የተቆረጠ ቪዲዮ ይዞ ማንቀሳቀስ ይቆም። ኃላፊነት እንውሰድ ለምናደርገው ነገር። አሁን እንዳልኳችሁ አንድ እኩል ናችሁ። ዋንጫውን የበላው አርሰናል ነው። በሚቀጥለው ግን አይደገም። የሚበረታታም አይደለም፣ ጥሩም አይደለም። ልክ ያልሆነ ነገር ልክ አይደለም። የተሰራው ጥፋት ነው፣ ስህተት ነው። ስለዚህ ለሱ በሰፊው ህዝብ ስም እኔ ይቅርታ ጠይቃለሁ። ይቅርታ አድርጉልን። አሁን የሰንተ ሴትዮ ምን በጣም ነው የምትቅለሰለሰው አንተ ደግሞ። ማይኩን ንቀለው፣ ማይክሮፎኑን ንቀለው። ጊዜው ከፍቷል። ቻርጁ ላይ ከሆነ ቻርጁን ንቀለው። የሆነ ነገርን ሰክተሃል። ምንህን እንደሰካህ አላውቅም። ምንም አልሰካውም። በሰካማ ይተላል። አሁንስ ይሰማል? አሁን ቆንጆ ነው። ኦኬ። ምንድነው ዳዲን አልነካውም አልሽኩ? ዳዲ ትናንትና ኦክቲፊላ ቤት ስለሄድኩበት ኦክቲፊላ ቤት ስለሄድኩበት ኦልሬዲ ኦክቲፊላ ቤት ዳዲን ሄጄበታለሁ። አጎቴ ተድላል
ኢምራን በተናገረው ቪዲዮ ላይ አሳቤ ሰጥቻለሁ። እንደውም እኔ ቤቱ ቀጥታ ሄጄ እናገራለሁ ነበር ያልኩት። ለምን 4 ቪዲዮ ይሰራብኝ በቀን ብዬ ነበር። እግዚአብሔር ይስጠው እሱ ምንም አላደረገኝም ለጊዜው። ወይ አልተመች ይሆናል ሽርጉድ እያለ ለኢድ ከነገ ጀምሮ እንግዲህ 4 ቪዲዮ ሊሰራብኝ እንደሚችል እርግጠኛ ነኝ። ግን ምንድነው ሐሳቤን ለመድገም ያህል አንተ ስላልሰማኸው ኢምራን ክርስቲያኖች ከክርስትና እንደወጣችሁ ወቁ ምናምን ብሎ አንድ ቪዲዮ ሰርቶ ነበረ። የኦርቶዶክስ ቤተክርስቲያን ተጠቀበተ መጽሐፍት አመጥቶ ነው እና አጎቴ ተድላ ምንድነው እያለ ያለው ለምን ሁሉንም ክርስቲያን ትላለህ? ኦጄ ይኖራል፣ መካነ ኢየሱስ ይኖራል፣ ሙሉ ወንጌል ይኖራል። በቃ ያልጠራቸውን ጥቀስልኝ። ካልቪኖቹ ላልቀሩትም እና ለምን አለየህም? ለምን ክርስቲያን ትላለህ ሲል እኔ አጎቴ ተድላ የንጽጽር እውቀት በቃ የለውም። ንጽጽር ቋንቋ የሚባል ነገር አለ። ንጽጽር ላይ የሚሰራው በፕሮቴስታንቶችም ይሁን በኦርቶዶክስ ወይም ደግሞ በሙስሊም ወገን ያለው የንጽጽር ቋንቋ ፕሪቶሪያ አይደለም። የፕሪቶሪያ አይደለም። የስምምነት የድርድር የተዋቡ ቋንቋዎች ምናምን ነገር አይደለም። እኛ በእውቀቱ ስዩምን አይደለም እዚህ የምናዳምጠው ብሏል አንድ ቀን አንዱ። ስለዚህ ኢምራን ይዞ የመጣው መጽሐፍ የኦርቶዶክስ ቤተክርስቲያን ከሆነ ሜንሽን ያደረገው ኦርቶዶክስ ቤተክርስቲያንን ነው። እንደ አጎቴ ተድላ አገላለጽ ለምን ኦርቶዶክሶች ብለህ አልተናገርክም ማለት ፈልገው ነው። ግን ኦርቶዶክስ ክርስቲያኖች ዛሬም ነገ የምጠይቋቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶቿም ሆኑ ዲያቆናቶች፣ መምህራኖቿ፣ አማኞቿ ክርስቲያን ብለው የሚጠሩት ራሳቸውን መናፍቅ እያሉ ነው የሚጠሩት። ለያቸው አንተ የዘረዘርካቸውን እነዛን መናፍቆች ብለው ነው የሚጠሯቸው፣ ያልዳኑ ብለው ነው የሚጠሯቸው። ስለዚህ ኢምራን ይሄን ስለሚያውቅ ያን ቋንቋ የተጠቀመ መጽሐፉ ዘው የመጣው የኦርቶዶክስ ቤተክርስቲያን መጽሐፍ ነው። ኢምራን ሜንሽን ያደረገው ኦርቶዶክስ ቤተክርስቲያንን ነው። ኦርቶዶክስ ቤተክርስቲያን ግን ወይም ደግሞ ኦርቶዶክስ ክርስቲያኖች ከነሱ ውጭ ክርስቲያን አለ ብለው አያምኑ። እኛ ክርስቲያን ነን፣ የዳንን ክርስቲያን ነን፣ በክርስቶስ ክርስቲያን እኛ ነን ብለው ነው የሚያምኑት። አንድን ወንጌል አማኝ ክርስቲያን ብለው የሚጠሩት ማህበረ ምድር ላይ ነው እንጂ መናፍቅ እያሉ ነው የሚጠሯቸው። እውነተኛውን ክርስቶስ አይደለም የሚሰብኩት። ሰው ሰራሽ አስተምሮ ያለውን ሰው ክርስቲያን ብለው አይጠሩም ኦርቶዶክሶች። ስለዚህ ሰው ሰራሽ ትምህርት ነው ብለው ነው የሚጠሩት። አንተ የዘረዘርካቸውን የክርስቲያን ሴክት እነሱ ሰው ሰራሽ አስተምሮ ያላቸው ብለው ነው የሚጠሩት ኦርቶዶክስ ክርስቲያን። ስለዚህ ኢምራን ክርስቲያን ብለው ሜንሽን ሲያደርግ ከክርስትና ትወጣላችሁ ብለው ሜንሽን ሲያደርግ ኦርቶዶክሶችን ነው። እሱ ለሱም ደግሞ ማስረጃ ይዞ የመጣው መጽሐፍ ግልጽ ነው። አንተ የራስን ኢምፓየር ለመገንባት ጥረት እያደረክ ነው አጎቴ ተድላ። ግን ደግሞ ኤጎህ ልክ አይደለም። እኔ በፊት ከዩቲዩብ ጀምሮ ቲክቶክ ላይ የተለያዩ ቦታ ስትሰደብ ነው የማውቅህ። አንድም ቪዲዮ ላይ ኮሜንት ፖስት አድርገህ ሰርተህ አይቼ አላውቅም። ሃይማኖተኛ ከሆንክ በኋላ ግን በቃ የሆነ አትንኩኝ ይፈነዳለው አይነት ስታይል ነው ያስከው። አንድ ነገር ሰው በተናገረ ቁጥር አንጠልጠለ ሂስቶሪ፣ አንጠልጠለ ፖስት፣ አንጠልጠለ የሆነ ነገር ነው የምታደርገውና እኔ ጥያቄ የአእምሮ ጤናህን ጠብቅ ነው በቅድሚያ። ከምናውቀው አቋምህ ተሸርሽረሃል፣ ወርደሃል። ጸብ ያለሽ በዳቦ አይነት እንዴ ተሰድበህ ፖስት አድርገህ ለጠፍከው ምናምን፣ ከዛ ደግሞ አንገት እንዲህ እያቅለሰለስክ ምናምን ደግሞ ማለት ነው እንደዚህ ምናምን እያልክ እንደ ልጃገረድ ምናምን ቁልጭ ቁልጭ እያልክ ቪክተም ነኝ አንተ ብትሰድበኝም የሰማያዊ አባቴ ዋጋን ይሰጣል አይነት ካራክተር ተላብሰ ምናምን ማለት ነው። ኧረ በሊቀ መላኩ በእውነት ይጋጫል። ከአንተ ጋር አይሄድም ነው ወይ ድሮ የምናውቀው ተድላ ስክሪፕት ነው ወይ አሁን የምናውቀው ተድላ ስክሪፕት ነው። እባክህ በስጋና በመንፈስ ተገለጥልን። ራስን የገዛ ነው እኛ የምናውቀው። በፊት በሀሳብ የምታመን በተቃውሞ የምታመን ስድብ ኖርማል ነው ብለህ የምታመን ስንት ነገር ትሰድባል። ከአንተ ጋር ራሱ ያቺ እንግዲህ አድርጋት አቀርበህ የነበረችው ማናት? በእምነት ሊብራ ነው የምትባለው፣ ጥርሷ ላይ ብሬስ ያላት ማን ነበር ስሟ? ጋይስ የሆነ አውቀናታል። በቃ ልጅቷ ያ ነው እና በእምነት ሊብራ መሰለኝ መስቲ ሊብራ ቴንክ ዩ። አሁን እሷ እንደ ሴት
ባይዶሎጂዋ በማትሰደበው ስድብ የለም። አንድ ቀን እሷን አታክ አድርጎ የሚሰድብን ነገር መልስ ፖስተቻት አላውቅም። የምትፖስታቸው ሃይማኖታዊ ስድቦች ወይም ደግሞ ጥቅስ አድርገው